ሲናገር አንዳንድ ጊዜ ማይ ሰዎች ማለት ኖርማሊ ይመስላል፣ የማይናገሩ ግን ነገር በኋላ ስታስበው እንትን ይመስልሃል። ያ ሮንግ መሆኑ ይገባ። አይስ ኦኬ። ያ ያ በጣም 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 እና እንዴት ነህ? ደህና ነህ ወይ? ሎንግ ታይም ካየሁ አለሁልሽ እኔ ቆንጆ አለሁልሽ። እንዴት ነሽ አንቺ? በጣም ረጅም ጊዜ አምሮብሃል። አመሰግናለሁ አመሰግናለሁ። ፀጉርህን ስትቆረጥ ግን አያምርብህም። አያምርብኝም። አዎ ፀጉርህን አሳድግ። ያ ፀጉርህን ስታሳድግ ፍሪዝ ምናምን ስታረገው ያምርብሃል ሞር። አሁንም አሪፍ ነው፣ ግን ሞር እንደዛ ነው የሚያምርብህ። አመሰግናለሁ ዝሰምዓክ ሰብ የለን እምበር በጣም እየ ክትሕረቕኒ ዘለኹ ያ በጣም በጣም እኔ እንጃ ምን አውቄ እኔ ረጅም እንደ አሁን ከአንድ ዓመት በኋላ 40 ሊገባ ነው እድሜ። ክሰመቼ ነው እንደዚህ በፍሪዝ በራስታ መቀጠል ህይወቱ ምናምን አስቤ ነው አሁን የቆረጥኩት። እንደዛ አስበህ ነው የቆረጥከው? ከአንድ ዓመት በኋላ 40 እገባለሁ። 30 ማለት ነው። 40 30ማ ረጅም ጊዜ ነው። ዴቭ አቶ ነን ለምን እኔ እኮ የሁለት ልጅ አባት ነው፣ ግን ሰው አያውቅም። አሁን ላንቺ እውነት ሊናገርሽ እነግርሻለሁ፣ ምክንያቱም በኋላ የሚፈጠር ነገር አናውቅም እኛ። ምናልባት አንቺም እኔም ማውደድ ይችላል፣ አንቺም ማውደድ ትችላለሽ። እኔ እንጃ ለመተዋወቅ ብዬ ነው። የሁለት ልጅ አባት። የሁለት ልጆች አባት ነህ? ያ ግን ልጆቹ ራሳቸው ነው እየሳደጉ ያሉ። እኔ ምንም አላረኩም። ማለት እኮ ለምን እንደው ታውቃለህ? ራሳቸውን የሚያሳድጉት ልጅ ስለሆንክ ነው። 40 አልሞላህም ገና 30። ልጅ ስለሆንኩ ሳይሆን የእሳቸው የኔ እናት እንጂ የእሳቸው እናት ድሃ አይደሉም። እነሱ እናቶች በጣም ሀብታም ነው። ሀብታም አንተም እኮ ሀብታም ነህ። ሙሉ ጤና ካለህ ሀብታም ነህ። አይ መዝሙር ዳሃታት ያ ጤናም አለ፣ ግን ጤና እግዚአብሔር ይመስገን። አይ ዴቪድ ሁሉ ሰው ይላል ሁሉ ሰው ይላል የጤና ሀብታም ከሆንክ ሁሉ ማምጣት ትችላለህ፣ ሁሉም ማግኘት ትችላለህ። እውነት ነው፣ የጤና ሀብታም ነኝ እግዚአብሔር ይመስገን። እኔ አለማረርም፣ ግን የጤና ብቻ ሳይሆን ዋናው ጤና ነው። ግን የጤና ብቻ ሳይሆን ሌላም ቢኖርህም አሪፍ ነው አይደል? ትክክል። አዎ ተጎዳን። አሁን አብዛኛውን ሰዎች እየተጎዱ ያሉት እኔ እኮ ምንም የለኝም ሲናገር አንድ ሰው ኧረ እንደሱ አይባልም፣ ዋናው የሰው ልጅ ጤና ነው፣ ጤና ካለሽ ሁሉ ነገር አለ ይላሉ። ግን አንተ ነህ የምታሳልፈው ምን አይነት ህይወት ላይ እንዳለግ፣ ምን አይነት ጭንቅ ላይ እንዳለግ፣ እንዴት እንትን ማለት እንዳለብን አንተ ነህ የምታውቀው። ግን እየተጎዳን ነው። እውነት ነው፣ በጣም ብዙ ሰዎች እየተጎዳን ነው ጋይዝ። እንደዚህ አትበሉ። ግን አልሐምዱሊላ ግን እየተጎዳን ነው። ሰው ሁሉ እንደዚህ እያላችሁ ድሃ መዝሙር ነው። ሁሉም ድሃ ጤና አለ እግዚአብሔር ይመስገን፣ ጤና አለ አልሐምዱሊላህ፣ ጤና አለ እንደዛ አለ ምናምን ይላል። ግን ያልክ ነገር እውነት ነው፣ እውነትሽ ነው። እየተጎዳን ነው። እንደዚህ እያላችሁ ተጫዋቱ። ጌም እንጫወት እንደ ዴቢ የኔ ቆንጆ በኋላ ምናምን እንጂ አሁን እንኳ እኔ እንጃ ሌላ ዝም ብዬ ለማውራት ነው የገባው እንጂ ለጌም ምናምን አይደለም። ግን ልሞክር። ግን ሎንግ ታይም ካዩ ክላይቭ ምናምን አትገባም? አይገባም። በፊት ከፋሚሊ ጋር ነው ነበርኩት። አሁን ግን ብቻዬ ስለሆንኩ ስራ ትሄዳለህ። ከስራ በኋላ ዝመት የቤት ስራ አለ፣ ጽሬት አለ፣ ኮክ አለ፣ ምግብ መስራት ምናምን በቃ ጊዜ የለም። ከጊዜ በቃ እኔ እንጃ
በጣም ከባድ ዴቭ ራስህ ነክ ምግብ የምትሰራው? እ? ራስህ ነክ ምግብ የምትሰራው ለራስህ ለራሴ ብቻ እኮ እኮ። ግን ምግብ ራስህ ነው የምትሰራው? ቴንክ ዩ ሶ ያ ማች። ያ ያ ጎበዝ። የውጭ ምግብ ምናምን አትጠቀመው ጎበዝ። ለዛ ነው ያማረብህ፣ አብረቀረክ። ያ አንዳንድ ጊዜ ከደበረህ ምናምን አንዳንድ ጊዜ አልፎ አልፎ ትበላለህ፣ መብላት ትችላለህ። ቀዳሜ እሑድ ከሆነ አንዳንድ ጊዜ አልፎ አልፎ መብላት ትችላለህ ውጭ እንጂ ቤት ነው። ብዙ ሰው እንደዚህ ነው። እንደኔ ያሉ ብዙዎች ጓደኞቼ ምናምን ሌላ የሚያውቀው ሰዎች ምናምን ራሳቸው ነው የሚሰሩ። ጎበዝ። አዎ ራሳቸው የሚሰሩ ሰዎች አሉ። ጎበዝ። ያ ብቻው ከሆኑ ማለት ነው። ይመች ይመች። ሎንግ ታይም ካየው ግባ። አንዳንድ ጊዜ እንደዚህ ሲመች እገባለሁ። እኔ እመጣለሁ። አንዳንድ ጊዜ እመጣለሁ ብለህ ትጠፋለህ። አንዳንድ ጊዜ ትመጣለህ። በቃ እኔ እንጃ እንደዚህ ነው። ቴንክ ዩ ብሎ ሪቬሬሽን ትብዘላ። ቴንክ ዩ ያ እና አንቺ ዱባይ ነው አይደል ምትኖሪ ወይ ሳውዲ አረቢያ? ሳውዲ። ኦኬ ሳውዲ። ስራ እንዴት ነው ሳውዲ? ስራ አሪፍ ነው። ደስ ይላል። ምንም ብዙ አመት ቆየሽ እዚህ ሳውዲ? 5 አመት። ኦኬ። እና መቼ ነው ወደ ኢትዮጵያ የምትሄጂ? ቫኬሽን ለእረፍት? አንድ ቀን ይሄዳል። አይታወቅም። አዎ ነገም ከነገ ወዲያ ብድግ ብዬ ልሄድ እችላለሁ፣ ግን አንድ ቀን እሄዳለሁ። አንድ ቀንማ ከዚህ ዓለም ምንም እንሄዳለን። አንድ ቀን አይዞሽ፣ በቃ በርቺ። ፋሚሊ ምናምን። በተረፈ ደህና ነህ? እግዚአብሔር ይመስገን። ያ ከባለፈው ዛሬ ይመሻል ይነጋል የሚባል ሙዚቃ ታውቂያለሽ? እንደዛ ነው። አይ ዴቪድ፣ ይመሻል ይነጋል። እውነት ነው። ይመሻል ይነጋል። እግዚአብሔር ይመስገን። በቃ ጤና አለ። ያው ያ ዙዙ ሲተረጎም ዙዙ ትክክለኛ ስሚ ማን ይመስልሃል? ገምት እስኪ ዴቭ። ፋጢማ። ከፋጢማ ዙዙ እንዴት? እንጃ። ወይ ሐሊማ፣ ሳዕዲያ። ከዚህ ነው ከዙዙ ጀምር። ዘይነብ። እሺ ሞክር። ኦኬ ዛህራ። ኤግዛክትሊ ጎበዝ። እዚህ ኮሜንት አንብቤ ነው። ኮሜንት ላይ ነው ነግረውክ ነው። ዛህራ ምናምን ያሉ ነው። ዛህራ። ኦኬ ዛህራ ነው ስምሽ? አዎ ስሜ ዛህራ ነው። አሪፍ ስም ነው። ደስ ይላል። ዛህራ። አዎ ግን እናንተ እኔ አሪፍ ስም እንዳለኝ አላውቅም ነበር። ለካ ቆንጆ ስም ነው ያለኝ። ብዙ ሰው ይለኛል። ያ ዛህራ። ያ በጣም አሪፍ ቆንጆ ስም ነው። ያ ዛህራ። ያ ቆንጆ ስም ነው። ዛህራ በትርጉም ምን ማለት ነው? ዛህራ በቁርአን አበባ ማለት ነው፣ ወይ ደግሞ በአረበኛ። ኦኬ ያ ዛህራ በጣም ታዋቂ ስም ነው። ታዋቂ ብዙ ሰው ዛህራ አለ። አዎ በአረበኛ ምንድነው የሚሉት? ወርዳ ይሉታል። ማለት አበባ ማለት ነው። እንደዛ ማለት ነው። ያ ጌም የሚጫወቱ አረቦች ወርዳን ይላሉ። ያ አንድ ልጅ አለች ከሊብናን በጣም ታዋቂት ልጅ ወርዳን ሳያ ያያለው ወርዳን ትላለች። ወርዳ ማለት አበባ ማለት ነው በአማርኛ።
ወርዳ ወርዳ በቃ ወርዳ ስጡኝ ጋይዝ። ኦኬ ዛራ ማለት በቃ ወርዳ ማለት ነው። በአረበኛ ወርዳ፣ በአማርኛ ደግሞ አበባ ማለት ነው። አበባ ደስ ይላል፣ ደስ ይላል። ዙዝ የሚለውን አስቼ ዛራ ላድርገው እንዴ? ዙዙም ጥሩ ነው። ምክንያቱም የማያውቅሽ ሰዎች ስታዋውቅ ከሰው ጋር ሙሉ ስምሽ ማን ነው ስትሊ ዛህራ ብትሊ ካልሽ በኋላ እሳችሁ በጣም ደስተኛ ሆናሉ። እንደዚህ ይሁን። ትክክለኛ ስሜን ማውጣት የለብኝም። ያ በዚህ ነው የምታወቂያ። በቃ አልሰማችሁም? እሺ ሚስጥር ነው። ጣቅ ስሜን አታ እዚህ ያለው ይሰማሉ። ሌላ ሰዎች ሌሎችም እንዳይሰሙ እናንተም አልሰማችሁም፣ አታውቁም። ስሟ ማን ነው? ዙዙ ጣጥ በቃ ዙዙ። እሺ አበባ ሰላም ነሽ? ይሄው ሙድ ያዙብኝ። የግዴ ጋይስ ታብ አድርጉ፣ ሙድ አትያዙ እናንተ። እሺ አንተ ትክክለኛ ስምህ ማን ነው? ይቅርታ ግን እኔ ዳዊት ዳዊት። በቃ ወርዳ ጋይዝ፣ ወርዳ ስጡኝ። ዝም ብላችሁ ወርዳ ስጡኝ።